أنزلتموه من المزن أم نحن المنزلون لا تجزعي ወንድሜ ሆይ ሌሊት መተኛት አቅቶሃል? ልብህ በጭንቀት ተውጣለች። ዱዓህ የማይመለስ የመሰለህ ጊዜ አለ። ምን ላድርግ? ለምን እኔ ላይ ብቻ አላህ ዝቶኝ ይሆን? እነዚህ ጥያቄዎች በልብህ ካሉ ይህንን ቪዲዮ አታቋርጥ። ምክንያቱም ዛሬ ከራሳችን ሳይሆን ከአላሁ ሱብሓነሁ ወተዓላ ቃልና ከነቢያችን ሰለላሁ ዐለይሂ ወሰለም ሱና ውስጥ የተገኙ የጭንቀት መፍትሄዎችን፣ የደስተኝነትን ሕይወት መንገድን በአላህ ፍቃድ እንማራለን። እስከ መጨረሻው ከተከታተልክ በየቀኑ ልትተገብራቸው የምትችላቸውን መፍትሄዎች ታገኛለህ። አላህ ሆይ ፈጣን እፎይታ፣ የጭንቀታችን ማስወገጃ፣ ሰፊ ርዚቅ፣ ለሁማን ፈውስ፣ ለሙስሊሞች ሁሉ ምህረትን እንለምንሃለን። አሚን። فإن مع العسر يسرا إن مع العسر يسرا بسم الله الحمد لله والصلاة والسلام على رسول الله السلام عليكم ورحمة الله وبركاته ውድ ወንድሞቼ እህቶቼ በህይወት መንገድ ላይ ስንጓዝ አንዳንድ ጊዜ መንገዱ ይጨልማል። ጭንቀት፣ ፈተና እና ከባድ ቀናት ሲፈራረቅብን ሁሉም በሮች የተዘጉ ይመስሉናል። ነገር ግን አንድ ሙእሚን በጭንቀት ውስጥ ሆኖ እንኳን ተስፋውን አይቆርጥም። ምክንያቱም አላሁ ሱብሓነሁ ወተዓላ ከባሮቹ ጋር ነው። ዛሬ በቁርአንና በነቢያችን ሰለላሁ ዐለይሂ ወሰለም የሱና ብርሃን ጭንቀትን እንዴት መቋቋም እንዳለብን በጥልቀት እንማራለን። ችግሮች፣ ፈተናዎች መቼ ያበቃሉ? ወይንስ ሁሌም ቀጣይ ናቸው? አላሁ ሱብሓነሁ ወተዓላ በሱረቱ ሸርሕ ላይ እንዲህ ይለናል፣ ፈኢነ መዐል ዑስሪ ዩስራ፣ በእርግጥ ከችግር ጋር እፎይታ አለ። አስብ፣ አንድ ሰው ስራውን አጣ፣ ገቢው ቆመ፣ ቤተሰቡን እንዴት እንደሚያስተዳደር ግራ ገባው። በዚያ ጊዜ ሁሉም በሮች የተዘጉ መስለውት ነበር። ነገር ግን ተስፋ አልቆረጠም። አላህን ይቅርታ ጠየቀ፣ ሶላቱንም ጠበቀ፣ ዱዓውን አበዛ። ከጥቂት ጊዜ በኋላ አላህ ሱብሓነሁ ወተዓላ በማይጠብቀው መንገድ ሌላ ስራ ከፈተለት። ይህ ተአምር አይደለም፣ የአላህ ተስፋ ነው። ፈኢነ መዐል ዑስሪ ዩስራ፣ በእርግጥ ከችግር ጋር እፎይታ አለ። ኢነ መዐል ዑስሪ ዩስራ፣ ከችግር ጋር እፎይታ አለ። ይህንን አንቀጽ አላሁ ሱብሓነሁ ወተዓላ ሁለት ጊዜ ደግሞታል። ችግር ዘላለማዊ እንዳልሆነ የሚያሳይ ነው። ምንም ያህል ከባድ ቢሆን ከእርሱ ጋር መፍትሄ አብሮ ይወለዳል። አላሁ ሱብሓነሁ ወተዓላ እንዲህ ይለናል፣ ላ ዩከሊፉ ላሁ ነፍሰን ኢላ ውስዐሃ። አላሁ ሱብሓነሁ ወተዓላ ነፍስን ከምትችለው በላይ አይጫናት። አላህ አቅማችንን ያውቃል። ችግሩንም የምናልፍበት አቅም እንዳለን ያውቃል። የደረሰብህ ፈተና ትልቅ ቢመስልም አንተን ለመጣል ሳይሆን አቅምህን ለመፈተሽ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሙስሊም ባስተላለፈው ሐዲስ ላይ እንዲህ ይሉናል፣ ዐጀበን ሊአምሪል ሙእሚን ኢነ አምረሁ ኩሉሁ ኸይር። የሙእሚን ነገር ያስገርማል፣ ሁሉም ነገር መልካም ነው። ችግር ቢደርስበት ታግሶ መልካም ይሆንለታል። የችግሮቻችን መውጫ መንገዶች ምንድን ናቸው?
ጭንቀት ሲበዛ መፍትሄው ምንድነው? የችግራችን ምንጭ ምንድነው? ወንጀል ወይንስ ምን? ራሳችንን መመርመር። አንዳንድ ጊዜ በህይወታችን የሚመጡ ችግሮችና ጭንቀቶች በአጋጣሚ አይደሉም። አላሁ ሱብሓነሁ ወተዓላ በሱረቱ ሹራ ላይ እንዲህ ይለናል፣ ወማ አሷበኩም ሚን ሙሲበትን ፈቢማ ከሰበት አይዲኩም ወየዕፉ ዐን ከሲር። ከመከራ የሚያገኛችሁ አንዳች ነገር ቢኖር በእርግጥ እጆቻችሁ በሰሩት ኃጢአት ምክንያት ነው፣ ከብዙም ይቅር ይላል። ስለዚህ ችግር ሲበዛ መጀመሪያ ራሳችንን መመርመር፣ ወንጀላችንን ማስታወስ፣ እናም አላሁ ሱብሓነሁ ወተዓላን ምህረት መጠየቅ የግድ ነው። ኢስቲግፋር ማብዛት። ኢስቲግፋር ስንል አስተግፊሩላህ ማለት ብቻ አይደለም። ማለትም ወንጀልን መጸጸት፣ መተው እና ወደ አላህ ሱብሓነሁ ወተዓላ መመለስ ነው። ኢስቲግፋርን የሚያዘወትር ሰው የሚያገኘው በረከት ብዙ ነው። የጭንቀት መውጫ፣ የድህነት መዝጊያ ትልቅ በር ነው። አላሁ ሱብሓነሁ ወተዓላ ከማንኛውም ጭንቀት መውጫ ያደርግለታል። ከችግር ይላቀቃል። ከአስጨናቂ ነገሮች ሁሉ ያወጣዋል። ርዚቅን ከማይጠብቀው መንገድ ይሰጠዋል። በነቢያችን ላይ ሶላዋት ማብዛት ሰለላሁ ዐለይሂ ወሰለም። ሶላዋት ትልቅ ሚና አለው። ነቢያችንን ሰለላሁ ዐለይሂ ወሰለም ከህይወታችን በላይ አስበልጦ መውደድ የሰላም፣ የደስታ፣ የኢማን እርካታ የምንዘራበት ትልቁ የአዝመራችን ቦታ ሶላዋት ነው። አንድ ሰው ሶላዋት ሲያበዛ አላሁ ሱብሓነሁ ወተዓላ ምን ይለዋል? ጭንቀቶቹን ሁሉ ይገፍለታል፣ ወንጀሉን ይማርለታል። ሶላዋትን ማብዛት ማለት ለነቢዩ ሰለላሁ ዐለይሂ ወሰለም ያለንን ፍቅር መግለጽ፣ ለዱዓችን ተቀባይነት ማግኛ፣ የአላህን እዝነትና ረሕመትን ወደ እኛ መሳቢያ ነው። ጭንቀት በበዛ ቁጥር በነቢዩ ሰለላሁ ዐለይሂ ወሰለም ላይ ሶላዋት ማውረድን አታቋርጥ። ሶላዋት የአላህን እዝነት እንደ ዝናብ ወደ ልብህ ያወርዳል፣ ጭንቀትንም ያቀላል። ተቅዋ፣ አላህን መፍራት። አላሁ ሱብሓነሁ ወተዓላ በሱረቱ እንዲህ ይለናል፣ ወመን የተቂላህ የጅዐል ለሁ መኽረጃ ወየርዙቅሁ ሚን ሐይሱ ላ የሕተሲብ። አላህን የሚፈራ ሰው መውጫ መንገድ ያደርግለታል፣ ከማይጠብቀውም ቦታ ርዚቅን ይሰጠዋል። የችግሮች መፍትሄ የሚጀምረው አላህን በመታዘዝ ነው። በተጨማሪም በትዕግስትና በሶላት አላህን እርዳታ በመጠየቅ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሲጨነቁ ወደ ሶላት ይሸሹ ነበር። እንዲሁም ኢስቲግፋርን አስተግፊሩላህ ማለትን አዘውትር። ኢስቲግፋርን የሚያዘወትር ሰው አላሁ ሱብሓነሁ ወተዓላ ከሁሉም ጭንቀት መውጫ፣ ከሁሉም ችግር መፍትሄ ያደርግለታል። አቡ ዳውድ አስተላልፎታል። ከነቢያት ታሪክ ምን እንማራለን? ፈተናው ሲረዝምባቸው ወደ አላህ የተመለሱት እነማን ነበሩ? የነቢዩ አዩብ ዐለይሂ ሰላም ታሪክ ታላቅ ትምህርት ነው። አላሁ ሱብሓነሁ ወተዓላ እንዲህ ይለናል፣ ወአዩበ ኢዝ ናዳ ረበሁ አኒ መሰኒየ ዱር ወአንተ አርሐሙ ራሒሚን። ጌታዬ ሆይ ጉዳት መጥቶኛል፣ አንተም ከአዛኞች ሁሉ ይበልጥ አዛኝ ነህ። ዱዓቸውም ተቀባይነትን አገኘ። እንዲሁም የነቢዩ ዩኑስ ዐለይሂ ሰላም ዱዓ ረሱሉ ዐለይሂ ሰላም በዚህ ዱዓ ማናችንም ብንለምን ሙስተጃብ ተቀባይ መሆኑን ያረጋገጡለት ዱዓ ነው። ላኢላሃ ኢላ አንተ ሱብሓነከ ኢኒ ኩንቱ ሚነ ዛሊሚን። ከአንተ በቀር በእውነት የሚመለክ የለም፣ ጥራት ይገባህ፣ እኔ ከበዳዮች ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ይህንን ዱዓ በማንኛውም ጉዳይ ቢለምኑበት አላህ እንደሚመልስላቸው አበስረዋል። ዱዓና ዚክር። ዱዓና ዚክር የሙስሊም ትልቁ መሳሪያ ነው።
የልቦቻችን ማረጋጊያ፣ የደስታ መገኛ፣ ዋና መድኃኒት፣ ትልቁ ቁልፍ ናቸው። ውድ ወንድሜ፣ ውድ እህቴ፣ የዛሬውን ትምህርት ስንደመድም ጭንቀትን ድል የምንነሳባቸውን ቁልፎች በአጭሩ እናስታውስ። አንደኛ፣ ተቅዋ፣ አላህን መፍራት። በየትኛውም ሁኔታ ውስጥ አላህ እንዳለህ እወቅ። እርሱንም በመፍራት ለችግሮችህ መውጫ ፈልግ። ሁለተኛ፣ ኢስቲግፋር። ምላሳችንን አስተግፊሩላህ አላህ ሆይ ማረኝ በሚለው ይሞላ። ኢስቲግፋር ወንጀልን ያብሳል፣ ጭንቀትን ያስወግዳል። እንዲሁም ሶላዋት በነቢያችን ላይ ሰለላሁ ዐለይሂ ወሰለም ሶላዋት ማውረድህን አታቋርጥ። ሶላዋት የችግር መፍቻ፣ የአላህን እዝነት መሳቢያና የልብ መድኃኒት ነው። እንዲሁም ዚክር፣ አላህን ማስታወስ ልብን ያረጋጋል። አላ ቢዚክሪላሂ ተጥመኢኑል ቁሉብ። አላህን በማስታወስ ልቦች ይረጋጋሉ። ሌላው ዋናውና የዚህ ትምህርት ዋና ቁልፍ የዩኑስ ዐለይሂ ሰላም ዱዓ ላ ኢላሃ ኢላ አንተ ሱብሓነከ ኢኒ ኩንቱ ሚነ ዛሊሚን። ነቢያችን ሰለላሁ ዐለይሂ ወሰለም በዚህ ዱዓ ላይ እንዲህ ብለዋል። የዩኑስ ዱዓ ዐለይሂ ሰላም የአሳው ሆድ ውስጥ ሆኖ የለመነበት ቃል ነው። ከአንተ በቀር አምላክ የለም፣ ጥራት ይገባህ፣ እኔ ከበዳዮች ነበርኩ የሚለው ነው። አንድ ሙስሊም በየትኛውም ነገር ላይ ይህንን ዱዓ ቢለምንበት አላህ ዱዓውን በእርግጥ ይመልስለታል። ትርሚዚ ያስተላልፎታል። ውድ ወንድሜ፣ ውድ እህቴ፣ እነዚህ ዱዓዎች አላህ ዘንድ እጅግ የተወደዱና ተቀባይነት ያላቸው ሙስተጃብ ናቸው። ስለዚህ አሁን በሙሉ ተስፋና እምነት እጆቻችንን ዘርግተን የዓለማቱን ጌታ እዝነቱ አቻ የሌለው ለጠየቁት ሁሉ ያልጠየቁትንም ለሚሰጠው አላሁ ሱብሓነሁ ወተዓላን እንለምን። اللهم إنا نسألك فرجا قريبا وهما مكشوفا ورزقا واسعا وشفاء لكل مريض. اللهم صل وسلم على نبينا محمد وعلى آله وصحبه أجمعين. اللهم إنا نعوذ بك من الهم والحزن ونعوذ بك من العجز والكسل. ጌታችን ሆይ የልባችንን መሻት ስጠን፣ ጭንቀታችንን ግፈፍልን። አንተ ዱዓን ሰሚና ተቀባይ ነህ። ዱዓችንን ተቀበለን። አሚን። ውድ ወንድሞቼና እህቶች፣ ይህ ትምህርት ከጠቀማችሁ ላይክ፣ ሰብስክራይብ ያድርጉ። ለሌሎችም በማጋራት የሰደቀተል ጃሪያ ተካፋይ ይሆኑ። ፈጅር ሚዲያ ስቱዲዮን በመቀላቀል ቀጣይ ትምህርቶችን ይጠብቁ። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ። አላህ ይጠብቅሽ ይሙላሽ ባረካ ያንቺ ፍቅር ጀነት ነው የለቁመት ኺያም የግርሽ ሰረፍር የጀነት መሸገጅሪያ تكشف خنوس لبت مكاليا بجهم وللت دعاء الشيء مريم كفاتنا وعالم اقفش آداني يا نفس إن لم تظفري لا تجزعي